እሺ ሁላችሁንም ሰላም ብያለሁ። ገስት ላይ ያላችሁም ከታችም ያላችሁ መላው አማራ ሰላም ብያለሁ። ወደ ኋላ መመለስና የተነሱበትን ነገሮች አንስቶ መንዘላዘል ማንዛዛት አያስፈልግም። እኔ በዚህ አጋጣሚ አጀንዳ አልፈልግም። ይህ ማህበረሰብ እንደዚህ አይነት አጀንዳ እንዲጠመድ አልፈልግም። ለዛ ነው ወደ ኋላ አልመለስም ያልኩት። ሁሌም እኔ አጀንዳ በተለያየ በግለሰብ በተለያዩ ነገሮች ተጠምዶ እንዲነገርም በተለይ በእኔ ዙሪያ ምንም አይነት ነገር እንዲባል አልፈልግም። በዛችኛይቱም ሴትዮ ቢሆን እኔ ገስት ላይ ገብቼ ቤተልሔም ዳኛቸው ቤት አጀንዳ መሆን አልፈልግም። ይቅርታ ብያለሁ። እሷን ራሱ እየሰደበችኝም እያስቀየመችኝም ያን ያክልም ርዝመት ቃላት መደርደር አያስፈልግም። እኔም ለሰጠሁ ስም ይቅርታ። ወዳችኋለሁ፣ አከብራችኋለሁ። ቃላት የለኝም። እኔ ግን ምን እንደሰራሁ አላውቅም። ማለት ቃላት የለኝም ለመላው አማራ ሕዝብ። አንድ መናገር የምፈልገው ነገር ግን ለማንኛችሁም እዚህ ጋር 4000 ምናምን ሰው አለ። ቲክታክ ላይ ያለውን ማህበረሰብ ግሪሳ ብላችሁ ከጠራችሁ፣ ደንቆሮ ብላችሁ ከጠራችሁ፣ ታች ላይ ያለው ሁሉም ዛሬ ላይ ማንኛውም ጤነኛ የሆነ ሰው ቲክቶክ ተጠቃሚ ነው። ስለዚህ እኔ በድጋሚ እኔም ለሰጠው ስም ይቅርታ። በዚህ በእኔ ጉዳይ በእኔ የተከፋችሁ ካላችሁ ይቅርታ፣ አመሰግናለሁ። ጆከር እና ከድር ማሳሰቢያ፣ ምናልባት ይቅርታውን ስትሉ ከልብ እንዲመስለን ለእኛም ደስ እንዲለን። ያው ሁለታችሁም አማኞች ናችሁ። እምነታችሁ ስለ አላህ ብላችሁ ስሙን ጠርታችሁ ከልብ ይቅር ተባብለናል ብትሉን ሞር እታች ያለውም ሰው በዛው ልክ ይገባዋል እና እሱን ነገር እንዳትረሱ ብዬ ነው። ሲጨርሱ እንቀጥላለን። አዎ ጥሩ ሀሳብ ነው እና ይቅርታ ተባባሉ። እንግዲህ ጆከር ይቅርታ ተባባሉ ሀሳብ ነው። ከድርም ወንድሜ ጆከር ለአላህ ብዬ አውፍ ብያለሁ። ከድርም ጆከርም ወንድሜ ከድር ለአላህ ብዬ አውፍ ብያለሁ ብላችሁ ይቅርታ አድርግልኝ። አቡፋን ነው በዚህ አጋጣሚ ከዚህ በኋላም በቃ የሆነ እንዳይገናኙ አድርገህ ሁለቱን እንትን በልልን ማለት ከዚህ በኋላ ይሄ ችግር እንዳይፈጠር አድርገን ብንፈታው ይሻላል እና ያው አንተ ከእምነቱም ከምኑም ስለምታውቅ እንደዛ አይደል ለአሁኑ ብቻ ሳይሆን ለወደፊቱም እንደ አደራ አድርገህ ሁለቱንም አሁን እኛን ሳይሆን የሚያምኑትን አላህን ነው ቢሸውዱን። ለዛ ነው እኮ የሃይማኖታችሁን ስም ጥሩና በዛ ስም ይቅርታ አድርጉ የሚባለውና በክርስትናም ስላለ ማለት ነው። እሱን እንዳትረሱት ብዬ ነው። ቀጥሉ። እኔ ሁላችሁም እዚህ ጋር ያላችሁ ማንኛችንም እኔ ወደዚህ ስመጣ እኔ መጀመሪያ በስልኬና ራሴ ለምናገረው ነገር ራሴ ነኝ ኃላፊነቱን የምወስደው። ለምሰራቸው ነገሮችም እዚህ ላይ በማደርጋቸው ነገሮች ምድር ላይ ለሚወርደው ለቤተሰብ ለሚተርፈው ራሴ ነው ኃላፊነቱን የምወስደው። እኔ ላልኩት ነገር ይቅርታ፣ እኔ ከልቤ ነው ይቅርታ ያልኩት። ችግር የለውም። ማህበረሰብን መረበሽ አልፈልግም። ማህበረሰብም አጀንዳ እንደሆነ አልፈልግም። በዚህ ልክም ጫጫታ እኔ አጀንዳ እንደሆንም አልፈልግም። ስንትና ስንት ዛሬ ላይ በዚህ ሰዓት እኛ እዚህ የተነጋገርን ህይወቱ የሚያልፍ ስንት አማራ አለ። ወንድማችን ለአላህ ብዬ አውፍ ብያለሁ። ጆከር ወንድሜ በለው ችግር የለውም። እኔ ለአላህ ብዬ አውፍ ብያለሁ። ከድር ቴንኪው፣ እናመሰግናለን። ከድር ሚውታንሳና አንተም በሴም በልና ከዛ ሽማግሌዎቹ የሆነ ነገር ተናግረን እንወጣለን። አመሰግናለሁ። እኔም ከልቤ ስለ እውነት በአላህ ስም አውፍ ብያለሁ፣ ይቅር ብያለሁ። ወዳለሁ፣ አከብራለሁ፣ ወዳችኋለሁ፣ አከብራለሁ። ቴንኪው፣ እናመሰግናለን። አንድ ነገር ልናገር መሰላችሁ ኒኪ፣ ይቅርታሽ አጋጣሚ ሆኖ አሁን ኦልሬዲ ይሄ ነገር ተፈቷል፣ አልቋልኝ። አጋጣሚ ሆኖ ጆከር መጥቶ ከድር እንደዚህ ብሎሃል ብለው ቢሉ እንኳን ምንም ነገር ስለ ከድር አታነሳም። ከድርም ጆከር እንደዚህ ብሎሃል ብሎ ሰው መጥቶ ቢናገር አንተም ስለ ጆከር ምንም እንዳታነሱ። አሁን ሰዎች መጣው አውቆ ዛሬ እንዲህ ተናገረ እንኳን ቢል ዝም ብላችሁ ዝም ልትሉ ነው። ኖርማሊ ይሄን ነገር ያደረው ሁላችንም ማድረግ ማወቅ ያለባችሁ በተለይ ሁለታችሁ አይደለም ሌላ ሰው የምናውቀው እኔና ሚኪን ታውቁናላችሁ።
እኔ መጥቼ ወይ ለጆከር ወይ ለከድር እንትና ጆከር ወይ ከድር እንዲያለ እንኳን ብንል ሁለታችሁም መልስ እንዳትሰጡ። በቃ ስለ ጆከር ጉዳይ ከድርም ስለ ጆከር ጆከርም ስለ ከድር ስም እንዳትነሳሱ ፕሊስ አደራ። ያው ይሄን ነገር ከዛ ሰው መሀል የምንጠይቃችሁ ለዛ ነው። በዛ አለፉት። ሰው መጥቶ አውቆ ነገር ሊቆሰቁስ እንደሚችል ማወቅ አለባችሁ። ያው ሚዲያ ስለሆነ እናንተን አጀንዳ ማድረግ ስለሚፈልግ ይሄንን ሁላ እንድትገነዘቡ ነው። ያው አታውቁም ብዬ አይደለም ታውቃላችሁ። ምንም ነገር ሰው ቪዲዮ ቢሰራ በመቶ በቤቴ መጥፎ ነገር ቢጽፍ ምን ቢል ምንም ከዚህ በኋላ ምንም የሚፈጠር ነገር የለም። በአላህ ስም ቃል እገባለሁ። ያ ከድሮ ምን መሰለ፣ አሁን በቀደም ስትነጋገሩ ይሄ ቀን እንደሚመጣ ያስታውስ ነበር። በመካከል እንደዛ ስትሆኑ እንደምትታረቁ አውቅ ነበረ። ይሄ ቀን ደረሰ በፈጣሪ ፍቃድ። ከነገ ወዳም የተለያየ ሰው በስልክ እየደወለ በውስጥ ሲያወራችሁ ይሄ እኮ ነበረ ምናምን ሊላችሁ ይችላል። ግን እናንተም ስታወሩ ላይቭ ላይ ቢሰማ ነውር ያልሆነ ነገር አውሯቸው። ያጣሏችሁ ለሚመጡ ሰዎች በሩን ዝጉባቸው። ሁለታችሁ ትቀራረባላችሁ። እኔ ሚዲያ ላይ ነው የማውቃችሁ። ሁለታችሁም ትከባበሩ ነበር። አሁን ዳግም እንደዛ አይነት ነገር እንዳይመጣ ችግር ከተፈጠረ ደውልለት። ስልክ አለው፣ ስልኩ አለ። ተደዋውሉና ይሄ ነገር እየመጣ ነው፣ ይሄን ሰውን ያዘውና እንጠይቀው ብላችሁ ሁለታችሁ ብቻ ምላስ ያመጣውን ሰው እዛው ይዛችሁ ጠይቁት። እዛው ያፍራል። ለወሬኛ ጆሮ ከሰጣችሁ ግን አሁንም ዳግም ያጣላችኋል። ከኛ ሁሉ ጋር ሊያጣላችሁ ይችላል። ሌላ የአማራ ልጆች ሁለት የአማራ ሰው ሲጣላ ባትፖስቱ መልካም ነው፣ ነገሩ ባይጋጋል። ከሆነ ደግሞ ሁለቱም የተጣሉትን ሰዎች አንድ ላይ አድርጋችሁ አማራ ናችሁ ታረቁ ብላችሁ በቃ መከሯቸው፣ አስተምሯቸው። ጆከርን ይዛችሁ ከድር መሳደብ፣ ከድር ይዛችሁ ጆከርን መሳደብ ወይም ደግሞ የአማራ ባህሉ አይደለም። አማራ አስታራቂ ነው፣ ፍርድ አዋቂ ነው እና እሱ እንዳይሆን ነው። ሌላ ሰው ሚዲያ ላይ እስከቆየ ድረስ ይጋጫል። ሲጋጭ ታረቁ ስትባሉ አታስቸግሩ። አሁንም ከነገ ወዲያ በሌላ ሽምግልና እንይዛችኋለን። ሌላ የተቀያየማችሁ ሰዎች አላችሁ። ችግሩን ከስር ከመሰረቱ ፈትተነው ለመሄድ የተጣላችሁ ሰዎች በሙሉ ይቅርታ መባባል አለባችሁ ብለን እናስባለን። ለዛ ነገር ግን እንድትሸመገሉ አደራ እንላቸዋለን። ይሄኛውን ግን ጆከርም ከልቡ ተናግሯል፣ ለአላህ ብሎ ለፈጣሪው። ከድርም በሚያምንበት ለአላህ ብሎ ይቅርታ ተባብለዋን ከልብ ያለምንም ቀይምታ። ከዚህ በኋላ ምንም ነገር ቢመጣ ግን ከኛ ጋር ነው የምትጋጩት፣ በተለይ እናንተ ሁለት ሰዎች ማለት ነው። ሰሞኑን እንዴት የቤት ስራ እንደሆናችሁብን ተሳቀን ጤንነታችሁን እንኳን እንዴት ናችሁ ብለን እንኳን እንዳንጠይቃችሁ በቃ ሳይድ ያዝን እንዳይመስልብን ብለን ኢግኖር አድርገናችኋል ሁለታችሁን። ከሁለታችሁም ጋር ተደዋወልኩ በነገራችን ላይ በጣም አዝኜባችኋለሁ። ከዚህ በኋላ ይሄ ነገር እንዳይደገም በጣም ነው ደስ ያለኝ። ሊንዳ ያው ብዙ ተለፍቷል አውቃለሁ፣ ግን እንደዚህ ነው በቃ ትልቅ ሰው ማለት ይሄ ነው። እኔ አመሰግናለሁ፣ ደስ ብሎኛል በጣም። ቀጥሉ። ቴንክ ዩ። ሌላ የምትናገሩት ነገር የላችሁም? በቃ አይደለም። ኦኬ እሺ። እኔም በጣም ደስ ብሎኛል። ያው ይቅር በመባባላቸው በጣም ነው ደስ ያለኝ። እንግዲህ በመጣላታቸው ቅር የሚለው ደስ የሚለው እንግዲህ ጠላት ነው። እኛ ሁልጊዜ የምንፈልገው እርስ በርስ ትንሽ ነገሮች ሲመጣ ያን ነገር አስፍተን ወደ ሌላ ነገር ከመሄድ ነገሮችን በውስጥ መነጋገር። እኔ አጥፍቼ ከሆነ መጠህ በውስጥ ጠይቀኝ ወይ ጠይቅኝ፣ ለዛ ምላሽ ታገኛለህ። ውስጥን ሰላም ታረጋለህ። እዛ ውጭ ግን እኔ በምናገረው ነገር ቤትህን ከፍተህ ወይም ከፍተሽ የሆነ ነገር የምንነጋገር ከሆነ ነገሮቹ እየተባባሱ ለጠላት መጠቀሚያ ነው ምንሆንና ከአሁኑ እንማር ነው የምለው። በጣም ደስ ብሎኛል ወንድማማቾቹ ዛሬ ላይ ይሄን ነገር በማየቴ በጣም ደስ ብሎኛል። ቀሪም አሁንም ሊንዳ ልካው በውስጥ እኔም ትናንትና እንግዲህ ጆከርንም ከድርም ለማናገር ሞክረናል በተቻለን አቅም፣ እናንተም ሰርታችሁበት ነበር። አሁንም በተጨማሪ ጆከርና ተምርንም ማስማማት መቻል አለብን። ሁለቶችም ወንድምና እህት ናቸው። በቃ እግርና እግር ይጋጫል። ሰው መቼም ሲጣላ ብዙ ነገር ይባባላል። ያ ነገር ባይፈጠር ደስ ይለኛል እንደ አንድ አማራ። እውነት ለመናገር ግን በቃ እንዳለመታደል ሆኖ መከባበር የለንም፣ መተላለፍ የለንም። እስኪ ሆደ ሰፊ ሆነ እናሳልፍ የሚል ነገር የለንም። ሁላችንም አትንኩን ነው የምንለውና ያ ነገር ተፈጥሯል። ስለዚህ እነሱም ደግሞ ተስማምተው በጋራ አንድ ላይ ሆነን ደግሞ ጠላት ይፈር፣ በቃ ጠላት ደስ አይበለው ነው የምል። አመሰግናለሁ ሁላችሁንም። እኔም በምናገረው ነገር ወይም በማረገው ነገር እንግዲህ ቅሬታ ያላችሁ ካለ በጣም ከልብ ይቅርታ መጠየቅ እፈልጋለሁ። ያስከፋችሁም ካላችሁ አመሰግናለሁ። ሊንዳይ እሺ በቃ እኔን አክብራችሁ ሁላችሁም ገስት ላይ ያላችሁም ትናንትናም ቀደምም በስልክ አብራችሁኝ የነበራችሁ ጆከር፣ ከድር በጣም በጣም ነው የማመሰግነው።
እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። እናንተም ከታች ያላችሁ አማራ ትክክለኛ አማራ ከሆናችሁ ባካችሁ የምትፖስቱትን ነገር ከዛሬ ጀምሮ ሁለቱ ታጥቀዋል አቁሙ። ስለ እርቃቸው ብቻ ጥላትን ድል እንዳደረግን እየፖስተታችሁ ጥላትን እንትን አድርጉ። እኔም የሰራሁት ነገር ካለ እንግዲህ ማስታረቂም ስተት ከሆነ ሶሪ። ከጸብ ይልቅ ፍቅር ይሻላል፣ ፍቅር ይሻላል። ያለነው እንኳን እንዋደድ፣ ያለነው እንከባበር፣ ያለነው በህይወት ያሊንዳይ እውነት ነው። እኔ ምስጋና እንደው ላቅርብ በእናታችሁ በጣም እነ ሳሪ የባህል አልባሳት ሌሎችም ልጆች በውስጥ መጥተው አስታርቋቸው ባካችሁ። እናንተ ያላችሁ እንደት ወንድማማቾች እንደዚህ ይሆናሉ እያላችሁ የደወላችሁን ልጆች ከልብ ትልቅነታችሁን አይተናን ከእናንተ እግዚአብሔር ይስጥልን። እንደዚህ አይነት ነገር ነው የሚፈልገው። አንድ ጊዜ ወንዴ ከሆነ ሰው ጋር የሆነ የቃላት ምልልስ አድርጎ ነበር ሊንዳና ለማስታረቅ አስቤ ወንድን ሳናግረው እንደ ሚኪ ምን ሆነ ነው? እኔ እኮ አሁን ያለሁበት ቦታም ሆነ ሁኔታው ከሱ ይሻላለሁኝ። ስለዚህ እኔ እሱን ላጨናንቀው አልችልም። ቀን ሲኖረኝ የሆነ ጊዜ እንነጋገራለን እንጂ አሁን በዚህ ሲቹዌሽን ሆኖ እሱ ላስቀይመውም ልናገረው ምንም ልለው አልችልም። እችላለሁ እኔ ያታስባል። እና አንዳንድ ጊዜ ቀንንም ጠብቀን መናገርም ጥሩ ስለሆነ እንደ አይነት አስተዋይነትም ከሁላችን ጋር ማጥፋት የለበትም። እኔ ዛሬ በጣም ደስ ብሎኛል። በድጋሜ እኔ ቴንኪው ነው የምላችሁ። አመሰግናለሁ። ሊንዱዬ በመጀመሪያ በጣም ነው የምናመሰግንሽ። ይሄ የአማራ ወግና ባህል ነው። አማራው ችግር ፈቺ መሆኑን አሳይተሻል። ፍርድ አዋቂ፣ ህግ አዋቂ፣ ችግር ፈች ነው። ስለዚህ ይሄ ባህላችን እያለ እኛ የማንም መጫወቻና ማንም ችግራችን አብዛዝቶ አስፈላጊ ወዳልሆነ ነገር ማስገባት እንደማይችል በዚሁ መረዳት አለባቸው። ሊንዱ በጣም እናመሰግናለን። እንደ አይነት አባቶቻችን ያወረሱን ሽምግልና ከዚህ የበለጠ ተጠናክሮ መቀጠል አለበት። ችግራችንን በራሳችን መፍታት መልመድ አለብን። ማንን ሳይንቅ ላስታርቅ ብሎ ብዙ ሰዎች ለማስታረቅ ይሞክሩና እንሰደባለን ወይንም ደግሞ የምንጠራቸው የሰላም ጥሪ ተቀባይነት ያጣና እንናደዳለን በማለት ብዙዎቻቸው ችላ ይላሉ። አሁንም አንድ አማራና አማራ ሲጣሉ አንድ አማራ ወደ ሰላምና ወደ ሽምግልና ሲጠሩን ማክበር አለብን። ይሄ የኛ ወግና ባህል ነው። አባቶቻችን ቀዬ ላይ ወጥተው የተጣላን ሰው የተጋደለን ሰው ሲያስታርቁ አይተናል፣ በአይናችን አይተናል። አማምለው እንዳይዳረሱ አስታርቀው ሰላም እንዲኖሩ ሲያደርጉ ባደግንበት አካባቢ አይተናል። ይሄ ነገር መቀጠል አለበት። አሁንም እንደዚህ ወንድማማቾች አስፈላጊ ያልሆነ ሰጣ ገብ ሲገቡ አንተምተው ተብሎ እንደዚህ ለሰላም ቀርበው ጥላትን ስናሳፍር ደስ ይለናል። አሁንም የቀሩ ካሉ እንደዚሁ ሳትንቁን አክብራችሁን በሌላ ቦታም ያለውን ችግር ለመፍታት እሺ እንደምትሉን ተስፋለን። ሊንዱም ጆከርም ከድርም ብርቴም ሁላችሁም ሚኪም ስራ ላይ ሆኖ ነው መታገስ ወንድማችንም በጣም ለፋ ነበር። እናመሰግናለን። በዚህ ጉዳይ የተሳተፈ በሙሉ እናመሰግናለን። በጣም ነው እናመሰግነው። ክበሩልን። በዛ አጋጣሚ አቡ አንተና በራ አደራ የቴምርን ጉዳይ ቴምርና ጆከርን እንትን ካላላችሁ ነገሩ ሌላ ነገር ነው። ሊንዳም በእናታችሁ ተስፋ ሳትቆርጡ የመጨረሻውን ስቴፕ መሄድ አለብንና እሱን ጨርሰን ከዛ በኋላ ያለውን ነገር ደግሞ ማየት ይሻለናል እና አደራ ይሄንም እያሰባችሁበት ገና ያቀረ ነገር ኒኮዬ በዚህ አጋጣሚ አሁን እነሱ ብቻ ሳይሆን ያው ትንሽ ጊዜውም የረፈደ ቢሆንም አንድ ላይ ሲሰሩ የነበሩ ወንድማማቾችን አሁን እንደነ ወንዴ ሌሎችም አሉ እንደነ ዩሪ ምናምን እንደ ቤቴሌም የራሳችን ቤት ከፍተን ልክ እንደዚህ በውስጥ ጨርሰን መጠን በጋራ ሆነን ሁላችንም ጠላትን ማሳፈርና በራሳችን ቤት ፖለቲካ መስራት መቻል አለብን። ማንም አማራን ከፍ ዝቅ ከሚያደርግ ቤት እየሄድን ራሳችን ማዋረድ ዝቅ ማድረግም የለብንም። በቃ በአንድ ላይ መቆም መቻል አለብን። በቃ ይቅር ተባብለን ሁሉም ወንድማማች እነራስ ጎልድም ቢሆን በቃ ከችግራችን ተምረን ሁላችንም በጋራ መቆም መቻል አለብን። በቃ ያለፈው አልፏል። እስኪ ከስተታችን ምን ተምረን በጋራ እንቁም። ድሮ በአንድ ላይ ሁላችንም ተሰባስበን የነበረንበትና በአንድ ላይ የምንጠራራበት ያ ነገራውን እኔ ናፍቀኛል። እውነት ለመናገር አላህ ምስክሬ ነው። ያን ነገር ፈልገዋለሁና ይሄን ነገር ሁላችንም ተጠናክረን ሌሎችንም እናደርጋለን። አብርሽ አሁን ስቴፕ ባይ ስቴፕ እንድንሄድ በማለት ነው። አሁን መጀመሪያ ከሌላ ጀምር ይሄ ነገር እንድናይልን ነበር።
የጆከር እና የከድር ጉዳይ ከደረቀ ቀጥሎ አመሰግናለሁ። በቃ እኔ ከጨረሳችሁ እንቀጥላለን። ከይቅርታ ጋር እሺ እሺ። አይ ጥሩ ነው ሁሉም ነገር በዚሁ ልክ ነገሮች 3 ቀን 4 ቀን አይሞላቸው ሁሉንም መጨረስ ጥሩ ነው። እኔ ግን እንግዲህ ሊንዱ ስሙን ከጠራሽ እኔም ልጥራው ብዬ ነው። በጣም የተከበረ ወንድማችን እግዚአብሔር አምላክ ከነ ቤተሰቦች ከነ ሁሉ ነገር እድሜና ጤናህን ያርዝምልን። የጆከርም ወንድሙ ያው የእናቱ ልጅ በሉት የከድርም ወንድሙ መታገስ የሚባል ወንድማችን ነው። ሁለቱንም ተቆጥቶ ለዚህ ያደረሰው። ከዛ ውጪ ፌቡ በጣም ነው የምናመሰግነው። ፌቡ ገስት ላይ የማተዋተታችሁ ይህን ፕሮግራም አዘጋጅታ ሁላችሁ ሁሉም ነገር እኛ አሁን ቢያንስ እንደ ቅድም እኔ ስም አልጠራም እንዳልኩት የኛ ብሔር ያልሆኑ መቀለጃ መሳቂያ ሲያደርጉን ቤተሰቦቻችን ስንት ነገር ሀገራትን ሲያስታርቁ እኛ ግን እርስ በርሳችን የማስታረቅ ስራ ብናስታርቅ ሁላችንም ይሄን ስራ ብንቀጥልበት እንደ አማራ በጨዋ ደንብ በሐሳብ ባንግባባ እንኳን ሳንጣላ ለሰው አጀንዳ ሳንሆን ብንቀጥል ነው የምላችሁ። ሁላችሁንም ወዳችኋለሁ። መታገስ እግዚአብሔር እድሜና ጤና ይስጥ። በጣም ነው የምናመሰግነው። እንደ ሰው እዚህ ቲክቶክ ላይ አይመጣም ግን ሁለቱም ደግሞ ስለሱ መናገር ካለባቸው መናገር አለባቸው። ሁላችሁም በመችሉት ተከባብረን በጨዋ ደንብ ሐሳብ ልዩነትን ቢኖር ለሌላ ሰው አጀንዳ ስሙን መጥራት ስለማልፈልግ ነው። አቡ ሁሉንም ታዝበናል። ጎበዝ እስኪ እንታይ ከሌላው ሰው መተዛዘብ እኮ ያስፈልጋል። ገባችሁ? በእነሱ መጣላት ሌላ ብሔር በስማቸው እየተከፈተ ምናምንና በጣም ደስ ይላል። አርሂቡ ብለናል ታያለሽ። በወሎ ባህር ሊንዱ በጣም እናመሰግናለን። እኔ በጣም ነው ደስ ያለኝ። ከሰሞኑን በጣም ስለከፋኝ አሁንም የተጣሉ እህት ወንድሞቻችንን አስታርቁ። ትልልቅ ሰዎች እኮ አላችሁ። በቴሌግራም የሚባላል ዋትስአፕ የሚባላል ሳብ ያረጋችሁ አስታርቁ። ተኮራርፎ እኮ ማለፍ ይቻላል። ለሌላ ሰው አጀንዳ ባንሰጥ ጥሩ ነው። ቅድም አንድ ልጅ ዩኬ ለንደን በ29 ሰልፍ አለ ተብሏል። የአማራዊ ሰልፍ ሁላችሁም ተሳተፉ። ለንደን ወይም ዩኬ ያላችሁ እናመሰግናለን። ክበሩልን። ጨርሻለሁ። መቴ እናመሰግናለን። በድጋሚ ፌቡም በጣም እናመሰግናለን። እህት አለም አይ ቲንክ ሊንዱ ስለመታገስ ተነሳ መሰለኝ። እኔም ላውራ አይ ቲንክ ያው መታገስ አይ ለምን ተነሳ የምትል መስሎኝ አረኛል። እናመሰግን ነው ልልህ ነበር። ቀጥል። ማለት በጣም መታገስ በጣም ጎበዝ ወንድማችን። የሚገርማችሁ ነገር ለሰላምታ እንኳን ተደዋውለን አናውቅም። የሆነ ችግር ሲፈጠር ያንን ነገር አማራነት ቅንነት ማለት ልክ እሱ ላይ ነው ማየው። ባይዘው ሁሉ ጊዜ የሆነ ነገር ሲፈጠር ለመፍትሄ የሚመጣ ሰው ነው፣ የመፍትሄ ሰው ነው ባይዘው። እና በዚህ አጋጣሚ አሁንም ድረስ እኔ አሁንም መታገስን ሳላመሰግናለሁ። ሁሌ ነው የሆነ ሰው የአማራ ልጅ ችግር ደረሰበት ሲባል ምን እናድርግ ብሎ ነው የሚቀርብ። የሆነ ችግር ሲፈጠር ምን እናድርግ በቃ ለመፍትሄ የሚመጣ ሰው እንጂ እንደው ደህና ናችሁ ምናምን ለመባባል እንኳን ጭራሽ እኮ ተደዋውለን አናውቅም። ግን ኢፍ ኤኒቲንግ ሃፕን በአማራ ጉዳይ የመጀመሪያ ግንባር ቀደም የሚቆም ሰው ነው እና አሁንም ባይዘው እኔ ያው ብዙዎች ላታውቁት ትችላላችሁ። በጣም መልካም ልጅ ነው። ላይክ የሆነ መታገስ ሚኪና መታገስ ተመሳሳይ ሰዎች ናቸው ለኔ። ሁልጊዜ ችግር ላይ ነው ለአማራ የሆነ ነገር ሲሆን የሚመጡ ሰው ናቸው እና በዚህ አጋጣሚ ያው መቲ በጣም ትልቅ ክብር ነው ያለን። በጣም ነው የምናመሰግን። ኢቭን ተደዋውለን አናውቅም። ትላንትና ነው ስልክ የደወለልኝ የሚገርማችሁ ነገር እና አመስግኑልኝ ሁላችሁም። ኖርማሊ በጣም መልካም ልጅ ነው ስላነሳችሁት ብዬ ነው። ጥሩ ልጅ ነው። ቴንኪዩ መታገስ ይደርሳል። እናመሰግናለን። በቃ አማራ ሰው አያጣም እና እንዲህ ሲሆን እኮ በቃ ትጽናናለህ። ገባህ? የማታውቀው ሰው እንኳን እንደሚያስብልህ ከጎንህ እንዳለ ትረዳለህ ነው። ከሚዲያ በስተጀርባ ምርጥ ወንድሞች እህቶች አሉን በጣም ደስ የሚሉ እግዚአብሔር ይስጥልኝ። እንዳየ ፕራውድ ኦፍ ዩ ነው። ዛሬ ደግሞ ሞራ ኩርተሽኛል። በቃ ይሄን ነው የምለው። በእኔ በኩል በጣም ደስ ብሎኛል ከምንም በላይ ማለት ነው። በዚህ አጋጣሚ ሚኪ ይቅርታ ጣልቃ ገባው። ሊንዳዬ በጣም እናመሰግናለን። በእውነት በጣም መልካም ሰው ነሽ። ሁሌም ማከብርሽ እህቴ ነሽ። ከዛ በተጨማሪ ያው ካቻ አለ መምጣቱ ነው እንጂ ይሄን ችግር ሶልቭ እንድናደርግ እሱም በቤቱ ትናንትና ቴሌግራም አካውንት ከፍቶ ሲለፋ ሲደክም የነበረ ወንድማችን ነው። ለአማራ አንድነት ሁሌም ግንባር ቀደም ሆኖ ከልቡ የሚሰራ ወንድማችን ነውና በዚሁ አጋጣሚ ካቻንም መመስገን ያለበት ወንድማችን ነው እና አመስግኑልኝ። ካቻ እናመሰግናለን። በጣም እናውቀዋለንም። ቴንክ ዩ ሶ ማች
ብቻ ያው ለአማራ ብሔርተኝነት በጣም ፕሮቴክት በማድረግ ይታወቃል። እንደ አይነትም ነገር ሲሆን ማስታረቅ ይችልበታል። አሁን ባለመኖሩ ያው እንግዲህ ቴንኪው ብለን አንካቻ ላደረግከው ነገር እግዚአብሔር ይስጥልን። ሊንዳዬ ጠቅላላ እናድርገው። እሺ ብዙ እንዳንቆይ ሊንዱን ሳናመሰግናት ሊንዱ